የፈለገ ነገር ቢሆን። ወደ ዋናው ጉዳይ ስገባ ግን አልወደክም ለማለት ፈልጋለሁ። አልታመምክም። ለምን መሰለ? አንደኛ ነገር የደም መለኪያው እጅ ላይ ቁጭ አይልም። ሆስፒታል ሰው ሲገባ ያ ይወለቃል ደምህን ከለኩ በኋላ። ስለዚህ ይሄ ነገር እኔ ዛሬ ድራማ ነው እንድላ ያደረገኝ። ሁለተኛ ነገር ደግሞ ኦክሲጅንክ ወይም ደግሞ ትንፋሽ ኦክሲጅን ነው የሚባለው። ኦክሲጅንክ የአንተ ኦክሲጅን 97 በ74 ነው። ያ ማለት ደግሞ ኖርማል ነው። አንድ ሰው ኦክሲጅኑ ከ60 እስከ 100 ወይም ደግሞ ከ90 እስከ 60 ሲሆን ስክሪንሹት አድርጋችሁ ያዙ። ሊያጠፉ ይችላሉ እኮ እነዚህ አይታመኑ። ከ90 እስከ 60 ሲሆን በጣም የቀነሰ ነው። ኦክሲጅን ያስፈልግሃል ማለት ነው። ከ95 እስከ 100 ከሆነ ግን ኦክሲጅንክ ኖርማል የሆነ ሰው ነው። ስለዚህ እዚህ ጋር ያለው ነገር ያንተ በጣም ኖርማል የሆነ ነገር ነው ያለክ እና እኔ ኦክሲጅኑን ሲያሳዩን ምንም ነገር የለውም። እንደገና መመርመሪያው እዛ ላይ አይደረግም፣ አይተኛም ከነሱ። እንደገና ስንመጣ ደግሞ ኦክሲጅኑን ራሱ ሁለተኛ ላይ ነው እንጂ የከፈተው መጀመሪያ ላይ ኦክሲጅን እንደውም አይሰራም ነበር። በኋላ ላይ ከመጣ በኋላ ዶክተሩ ወይም ደግሞ ነርሱ ያን ጊዜ ከፈተውና ትንሽ ምንድን ነው የሚባለው እንደ ፊልተር በአማርኛው እየሆነ አይተነዋል እንጂ ሌላው ነገር በጣም ጥሩ ነው። ፑልስ ማለት ደግሞ አተነፋፈስክንም እንዳየነው ከሆነ ምንም እኔ ኖርማል የሆነ ነገር ነው ፑልስ ያየሁት። የአንድ ሰው የትልቅ ሰው ከ60 እስከ 100 ነው። ስለዚህ በጣም ኖርማል እዛ ላይ ያየሁት እንዳየሁት ካሜራው ላይ ማለት ትንሽዬ በእጁ የያዘው የሚለያዘው ላይ ይጽፋል እና እሱን እንዳየሁት። ወደ ካቴተሩ ስንመጣ ደግሞ ካቴተሩ አንደኛ ነገር ምንም ተለክቶ የሚወጣ ነው። እሱ ካቴተሩ ተለክቶ የሚወጣ እንጂ እጅ ላይ የሚደረግ አይደለም። ካቴተር ማለት የብሎድ ቴስት መመርመሪያ እጁ ላይ እንደተጠመጠመ ነው። ግሉኮሱን ነው ያልኩት። ኖ እኔ እንትኑን ነው ያልኩሽ። የደም እንትንሽን እንትን ማለቻው ብለድ ፕሬሸር መለኪያው እዛ ላይ አይቀመጥም። አዎ ኦክሲጅን እንትን ግሉኮስ ደግሞ የተንጠለጠለው ግሉኮስ እጅክ ላይ ራሱ አልተሰካም። ዝም ብሎ ፕላስተር ነው እንጂ ያደረጉት። እኔ እንጃ እንግዲህ ሰክተው ተሸፍኗል። አላየሁትም። ምንም በተርፍ ላይ የለው ምንም የለው። ወደ ዋና ወደ ጭንቅላትህም ስመጣ ጭንቅላትህ ላይ እኔ ጂቪ ነገር ነው ትንሽ ነገር ያየሁት። ምክንያቱም ትንሽ ነገር የመታው ምናልባት ጭንቅላትን ሊጎዳ ይችላል፣ ግን አላየሁም። የቆሰለ ነገር አላየሁም። ደም ነገር ሲፈስ አላየሁም እና እሱን ነው ያየሁት። አንገትህ ላይ ስመጣ ደግሞ አንገትህ ላይ ይደረጋል፣ በተለያዩ ነገሮች ይደረጋል። ሳትነቅ ወይ የሆነ ነገር ምናልባትህም መቶ ከሆነ በጣም ጉዳት ደርሶ እንትንሽ አንገት እንደዚህ መዘዋወሪያ ሲሆን እና አላየሁም። በአጠቃላይ ዛሬ ያየሁት እንደ ድራማ መስሎኝ የታየው ነገር እሱን ነው። ያንተ መውደቅ ያንተ መታመም እንትን ለማለት አይደለም። ከታመመክ እግዚአብሔር ይማረክ። ግን በሕክምናው ስመጣ ምንም ነገር አላየሁም። ሁለተኛ ነገር ዛሬ ያከመ ዶክተር ወይም ደግሞ ነርስ ካልተሳሳትኩ ሀይሚ የሚወደቀች ቀን እሱ ነው ቼክ ያደረጋት። እንደገና ደግሞ ልጅቱ አልትራሳውንድ ስትነሳ አልትራሳውንድ ክፍል ቁጭ ብሎ አልትራሳውንድ ከሚያነሳው ሰውዬ ጋር ከጀርባ ሆኖ ከእናንተ ጀርባ ቆሞ ያይ ነበረ እና ሊሆን ይችላል አንድ አይነት ዶክተር አንድ አይነት ነርስ በአጋጣሚዎች ሊሆን ይችላል። ግን በተደረገልህ የሕክምና አንዳንድ ነገሮች እኔ ምንም አላየውም እና ኖርማል ነህ። ግን እግዚአብሔር ይማረክ። አሁንም የምለው ነገር ወደ ሁለተኛው ደግሞ ስመጣ ሀይሚዬ ደንግጣለች። ለስራው ከሆነ ጥሩ፣ ለስራው ከሆነ ካልሆነ በጣም ነው የምታሳዝኝው። ከባድ ነገር ነው። ካጠገቡ ሁኚ፣ ነገሮች የሚስተካከሉ ይመስላል። ወደ መንገድ እየሄደ ነው። ወደ ልጅቱ በጣም ኖርማል ያልሆነ ነገር ነው የምታረገው። በጣም የምታረጊው አክት አይመችም። የምትናገሪው ቃላቶች አይመችም። አንድ ሰው አልጋ ላይ ተኝቶ የመቅናትም የድብድብም የምንም ነገር አይኖርም። እሷ ቀንታ ነው፣ እሷ ተናዳ ነው፣ አላስፈላጊ ነው። እሷ ትናንት አላረገችም፣ እስከዛሬ 2 ዓመት ስታረግለት ከርማለች። ዲዩ ብሊቭ እኛ የምናምንሽ ይመስልሻል ወይ እሱ የሚያምንሽ ይመስልሻል ስላላዘነችልህ ብለሽ እንዳታስብ። ምክንያቱም በጣም ነው የምናውቃት፣ እሱንም እንደዛ። ግን አንቺ ዛሬ መተሽ እንደዛ ስላልሽ
አንልም። እና አንዳንዴ ተረጋጊ። ለስራም ቢሆን ይህን ያህል በቃ ሰውን አውጥቶ መሳደብ ኖርማል አይደለም። ወደ ራስሽ ተመለሽና አንቺ አጠገቡ ዛሬ ስላለሽ እሱ ይወድሻል ማለት አይደለም። ወደ ድራማውም ስንሄድ መቼም አይወድሽ ሰው የሚወድበት የራሱ ነገር አለው እንጂ ትናንትና ስለወደቀ ትናንት ስላናደደችው ታናደዋ ኢትስ ኖርማል እኮ ነው። ሰው ሲናደድ የሆነ ነገር ይሆናል። መኪና አልተጋጨም አይደል? እሷ ወድቃ ነበረ። ይፈጠራል። ያ መውደቁ እኔ ደስ ብሎኝ አይደለም፣ በጣም ነው ማዝነው በእውነት። አሁንም እግዚአብሔር ይማረው። ግን ያንቺ እንዲህ መሆን አላግባብ ነው። ሆስፒታል ውስጥ እና ውጭ ብለሽ ሃይማኖትን ማስወጣት ወይም ደግሞ የተለያየ ቃላቶች መናገር ጥሩ አይደለም። እናንተ አጠገባ ያላችሁትን ቢሆን ማስቆም ትችላላችሁ፣ እች ልጅ እንዳገባ ብላችሁ። ግን ለድራማው ማዳመቂያ፣ ለስራ ማዳመቂያ ከሆነ ያደረጋችኋት እሱ ሌላ ነገር ነው። ከዛ በተረፈ አሁንም ደግሜ የምናገረው አሞህ ከሆነ እግዚአብሔር ይማርክ። ግን የሕክምና ውጤት እኛ ትንሽም ብንሆን እናውቃለን። ታይም ላይ አርጌዋለሁ። ቲክቶክ ታይም ላይ በሙሉ አንብቡት። ኖርማል ምን አይነት ነገር እንዳለ እና ሳየው ኖርማል መስሎ አላየኝም። ያንተ ደግሞ 97 ልክ ነሽ። ለምሳሌ እኔ ልንገርሽ፣ አንደኛ የደም መለኪያ መቆጣጠሪያው ደም ከተለካ በኋላ ይወጣል። ሁለተኛ ደግሞ ራሱን የሳተ ሰው ምንም ተንፋሽ የማያወጣ ሰው የልብ ምት መቆጣጠሪያ ማሽን የለውም። አንድ የልብ መቆጣጠሪያ ማሽን ሲቆጥር ልናየው ግድ ነው። ስክሪኑን አጥፍተውታል። ስክሪኑን ስላልሰኩት አላደረጉም። ስክሪን ብቻ ማለት እሱ ነው፣ በስክሪኑ ነው የሚታየው። ስለዚህ እሱ ደግሞ ጸጥ ብሎ ነው እንጂ የተኛው ቼክ አላደረጉም። ለምሳሌ ሃይሚጋ ማላረጉት መሰለኝ እጇ ላይ እንትን ነው የተደረገላት እንደዚህ። አዎ ይሄ ግን አላረጉትም፣ ጨርሶም እነሱ አላረጉትም። በዛ ላይ እንደዚህ ጸጥ ያለ ያልነቃ ሰው እንደዚህ አይደለም። 5-6 ሰው እየተደባደበ አይደለም። አይሲ ክፍል ይባላል። አይሲ ክፍል ማለት በቃ እንትን መተንፈሻ፣ እንደገና ደግሞ ቼክ ማድረጊያ አይሲው ራሱ እንትኑ ማሽኑ ቁጭ ብሎ ማለት ነው። ለማስረዳት እናንተ ጋር በሌላ ቋንቋ ስለሚከብድ ብዬ ነው አማርኛውን እየፈለግኩ። እና በፍጹም ምንም የማይገናኝ ነገር ነው ያሳዩና